ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እነሆ። ፋኖ ድሎችን ተጎናጸፈ፣ ኢህአፓም መግለጫ ሰጠ፣ ገዳሙ በመድፍ ተደበደበ፣ የአምቦ ህዝብ ሽመልስ አሰቃየን፣ መከራ ውስጥ ገብተናል አሉ። ጀነራሉም ከህወሓት ጋር ተመካክሬያለሁ ሲሉ ተናገሩ። የፖሊስ ኮማንደሯም ተገደሉ። ጊዜያዊ አስተዳደሩ እና ህወሓትም ተፋጠዋል። በሶማሌ ነዳጅ ሊወጣ መሆኑ ተነገረ። የወደብ ድርድሩም ከሽፏል። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በተለያዩ ግንባሮች ድልን ተቀናጀ። አሳምነው እዝ ዘርዓ ያዕቆብ አንድ ኮር ናዶ ክፍለ ጦር ነው የአብይ አህመድን አገዛዝ ጅምላ ተጋላቢ አየር ወለድ ኮማንዶ ኃይሉን በተለያዩ ቡድን መሳሪያ ጋጋታ በዙ 23 ድሽቃና ሞርተር ከሁሉም አካባቢ ቀራርሞ በማምጣት በወዳደር ሚኒሻ መንገድ መሪነት በሸዋ ክፍለ ሀገር መራቤቴ አውራጃ ታች ቤት ቀበሌ ፋኖ አለበት ወደ ተባለው ቀጠና ከሌሊቱ 9 ሰዓት ከ30 ከዋናው ከተማ መቀመጫ አለም ከተማና ፌጠራ ተጠራርቶ ጨለማን ተገን አድርጎ በሶስት አቅጣጫ ማለትም በቡይ ላይ በሸፈሬ አምባና በጮሬ ቀበሌ በማድረግ ወደ ጎራ ንዳ ከበባ ለማድረግና ለማጥቃት አቅዶ የገባውን ኃይል የመራቤቴ ገደላ ገደልና ቀበት እንደ ሜዳ እየረገጡ ከፊታችን ሞት ቢኖርም ከኋላችን ታሪክ አለ በሚል ወኔ የጠላትን ምሽግ የሚሰባብሩት የናደው ክፍለ ጦር ተርቦች ተዋጊዎች በፍጥነት በመክበብ ዕለታዊ ውሏቸውን በባሩር ጢስ ውስጥ የተጻፈ ጀግንነት ታሪክ አድርጎታል። ናደው ክፍለ ጦር እደመስሳለሁ ብሎ የመጣው የጠላት ኃይልም በእነ ሞት አይፈሬ ነፃነት ክብራቸው ክፉኛ ያልተጠበቀው ጉዳት ደርሶባቸዋል። የናደው ክፍለ ጦር ምክትል አዛዥ ቀኛዝማች አቡ አሳምረው የተመራው የዕለቱ ውጊያም የውጊያ ጥበብና ብስለት በተሞላበት አውደ ውጊያ ናደው ክፍለ ጦር ድል ማድረግ መቻሉ ነው የተገለጸው። ከናደው ክፍለ ጦር ከሁሉም ሻለቆች በተውጣጡ ሰራዊት በሶስቱም አቅጣጫ የመጣውን የጠላት ኃይል ሁሉም አይነት አለኝ የሚለውን ስልትና ብቃቱን ለመጠቀም የሞከረ ቢሆንም ከሌሊቱ 9 ተኩል የተጀመረው ውጊያ እስከ ቀኑ 10 ድረስ የነበረ ቢሆንም በወገን የስነ ልቦናና የውጊያ የበላይነት በጠበቀ መልኩ ስናጭደው ውለናል ሲሉ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ መረጃውን ከግንባር ለዘውዱ ሾው ሚዲያ ልከውለታል። የፓራ ኮማንዶ አሰልጣኙ ፋኖን ተቀላቀለ። ያገዛዙ ኃይል በአማራ ህዝብ ላይ እየፈጸመ ባለው ግፍ ምክንያት ነው ፋኖን እንዲቀላቀል አድርጎኛል ሲል የገለጸው። ይህ ስርዓት ንጹሐንን ይረሽናል፣ ሴት ይደፍራል፣ የንጹሐን ሀብትና ንብረት ይዘርፋል፣ የንጹሐንን ሀብትም ንብረት ያወድማል ሲል ገልጧል። እኛ በእንዲህ አይነት ድርጊት የሚፈጸም ጽረ አማራ የሆኑ ኃይሎችን ለመፋለም ከነሙሉ ትጥቃችን በመውጣት ፋኖን ተቀላቅለናል ሲል ኮንስታብል ሀብታሙ ደሳለኝ እንዲህ ሲል ተናግሯል። ፖሊስ ጋሽ ይባላለሁ። ያው በጊዜው መስሎኝ አገዛዙ ጋር ተቀላቅዬ ሰልጥኜ ነበረ። የኑሮም ወይራ አካባቢ ነበር ተመድቤ የምሰራው። ያው የፋኖን ኃይል የፋኖን ክንድ መቋቋም ሲያቅተው ንጹሐንን መረሸን ጀመረ። በዛን ሰዓት እኛም በቃ ከእንደዚህ አይነቱ ኃይል ጋር አንኖርም አብረን አንሰራም በማለት ወደ 64ኛ ክፍለ ጦር ተቀላቅለናል ማለት ነው። ያው አገዛዙ የሚፈጽመው ስርቆት በሌሊት ነው የሚሰርቀው፣ በቀንም ይሰርቃል፣ ይዘርፋል፣ ድፍረት አለ፣ ሴቶችን ይደፍራል፣ እናቶችን ይደፍራል። በጣም የሚያስቀይም ነገር ነው ያለው። ያንን በማየት እኛም በቃ ከነሱ ጋር ህሊናችን ስለማይል እኛ ወደ 64ኛ ክፍለ ጦር ፈልገን አስበን አላማው ወደዛ ነው ያለው፣ ትክክለኛ አላማው ያኛ ነው ብለን ወደዛ ተቀላቅለናል ማለት ነው። በትግራይ ጊዜያዊ አስተዳደር በህወሓት መካከል ያለው የስልጣን ፍጥጫ ተባብሶ መቀጠሉ ተነገረ። በትግራይ ክልል ያለው ፖለቲካዊ ውጥረት ወደ አዲስ ምዕራፍም ተሸጋግሯል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በመቀሌ ጋዜጣዊ መግለጫ እየሰጡ ባለበት ወቅት ነው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ማዕከላዊ ኮሚቴ በአክሱም ከተማ ስብሰባ የጀመረው። ለ2 ቀናት የሚቆየው በዚህ ስብሰባ ማጠቃላይ በፕሪቶሪያዊ ሰላም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር መፍረሱ እንደሚታወጅም ይጠበቃል። በምትኩ በጦርነት በፊት በተካሄደው ምርጫ ተመስርቶ የነበረውና ዶክተር ደብረጽዮን ፕሬዝዳንትን አድርጎ የመረጠው የትግራይ ክልላዊ መንግስት በይፋ መመለሱ ሊታወጅ እንደሚችል መረጃዎች አመልክተዋል።
ይህ እርምጃ በክልል ውስጥ ያለውን የአስተዳደር መዋቅር የሰላም ስምምነት አፈጻጸም አደጋ ላይ ሊጥል እንደሚችልም ስጋት ፈጥሯል። ይህ በእንዲህ እንዳለም ሌተና ጀነራል ታደሰ ወረደን በቅርቡ ወደ አዲስ አበባ ሄደው የነበረው ከደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት እንደሆነ አሳወቁ። ፌዴራል መንግስቱ ለአንድ ዓመት ስልጣናቸው ያራዘመላቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ወደ አዲስ አበባ ያደረግኩት ጉዞ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ተመካክረን እና በተስማሙበት መንገድ መሆኑንም ገልጸዋል። ፕሬዝዳንቱ በሰጡት ጋዜጣዊ መግለጫ ላይ እንዳብራሩት ከሆነ በቅርቡ ወደ አዲስ አበባ የተጓዙት በፌዴራል መንግስት በተደረገላቸው ጥሪ መሰረት ሲሆን ጉዞውም የፕሪቶሪያውን ውል ፈራሚ ከሆነው ህወሓት ሊቀመንበር ዶክተር ደብረጽዮን ጋር በመምከርና በመስማማት የተደረገ መሆኑንም ይፋ አድርገዋል። ሌተናል ጀነራል ታደሰ ወረደ አዲስ አበባ ለፌዴራል መንግስት ያቀረቡት ሪፖርት የክልሉ መስሪያ ቤቶች ስራ አፈጻጸም መሰረት ያደረገ መሆኑንም ገልጸዋል። በሪፖርቱ በውይይቱ ከተነሱ ዋና ዋና ጉዳዮችን መካከል ተፈናቃዮች ወደ ቀያቸው የመመለስና የትግራይ ክልል ግዛት እንዲከበር ማድረግ፣ በጦርነቱ የወደሙ ተቋማትን መልሶ መገንባት፣ በትምህርትና በጤና ዘርፍ ያሉ እንቅስቃሴዎችን በተመለከተ የበጀት መቋረጥን ተከትሎ የተከሰተው የመድኃኒት እጥረት፣ ሌሎችም ጉዳዮች እንደሆኑም ዘርዝረዋል። ከዚህ በተጨማሪም ከጦርነቱ በኋላ የክልሉ የእርሻ እንቅስቃሴ መልሶ ለማነቃቃት ሊገቡ ከተፈቀዱ 500 ትራክተሮች 85 ከገቡ በኋላ ጅቡቲ ወደብ የቀሩበት ምክንያት በሪፖርቱ ለፌዴራል መንግስት በጥያቄ መልክ መቅረቡንም ገልጸዋል። በሌላም በኩል ሌተና ጀነራል ታደሰ ወረደ ህወሓት ወጥቶ ስለተቃወመው የስልጣን ዘመናቸው ለአንድ ዓመት መራዘም ማብራሪያም ሰጥተውበታል። መጋቢት 30 2018 ይጠናቀቅ የነበረው የጊዜያዊ አስተዳደሩ የስልጣን ጊዜን ተከትሎ የስልጣን ክፍተት ተከስቶ የክልሉ መንግስት አልባ እንዳይሆን ከ2 ወር በፊት ጀምሮ ከፌዴራል መንግስት ጋር ምክክር ሲደረግበት ነበረም ሲሉ አብራርተዋል። ኢህአፓ መግለጫ ሰጠ። ኢህአፓ ለሚያዝያ 30 የጠራውን ሰልፍ ለማካሄድ ነው አሁንም ቁርጠኛ መሆኑን የገለጸው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከአንድ ወር በኋላ ሊካሄድ ላቀደው ሰላማዊ የተቃውሞ ሰልፍ ዝግጅት እያደረገ መሆኑን በመግለጽ ነው በሀገሪቱ ውስጥ ጦርነትና ሞት እስካልቆመ ድረስ ሰልፉ እንደሚካሄድ ያሳወቀው። ኢህአፓ ይህንን ያለው በበይነ መረብ በሰጠው ጋዜጣዊ መግለጫ ሲሆን ከትብብሩ ጋር ያለው ግንኙነት አሁንም እንደተጠበቀ መሆኑን ገልጧል። የጠራው ሰላማዊ ሰልፍ ትብብሩንም ሆነ ሌሎች ፍትሃዊ ምርጫ መካሄድ አለበት ብሎ የሚያምን ፓርቲዎች መቀላቀል እንደሚችሉ አሳውቋል። ኢህአፓ አሁንም ላይ ስልጣን ላይ በሚገኝ መንግስት ዘመናት የተቃወሙ ሰላማዊ ሰልፍ ተደርጎ እንደማያውቅ የጠቀሰው ፓርቲው ከዚህ ቀደም ሰላማዊ ሰልፍ ጠርተን አዋሽ 40 ነበር ፍጻሜያችን፣ ብዙ እንግልትን ደርሶብናል፣ አሁን ያንን ፈርተን አናቆምም ያሉት የፓርቲው ፕሬዝዳንት አብርሃም ሃይማኖት ፓርቲው ያስቀመጣቸው ቅድመ ሁኔታዎች ከተሟሉ ግን ሰልፉ ላይካሄድ እንደሚችልም ተናግረዋል። ቴዲ አፍሮ የወሰደውን ገንዘብ መመለሱ ተገለጸ። ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 32 ሚሊዮን ብር ለሰዋሶ መልሷል ነው የተባለው። በኢትዮጵያ ኪነ ጥበብ ዘርፍ ዛሬም ድረስ ስሙ በጉሎ የሚነሳው በርካታ አድናቂዎች ያሉት አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከ9 ዓመታት በኋላ አዲስ አልበም ነገ ለአድማጮቹ ያቀርባል ተብሎም ይጠበቃል። አርቲስቱ ኢትዮጵያ የተሰኘው አልበሙን የዛሬ 9 ዓመት ለአድማጩ ካደረሰ በኋላ ነው ነገ ኢትዮሪካ የተሰኘ አልበሙን በራሱ ዩቲዩብ ቻናል ላይ እንዲሁም በዓለም አቀፍ የሙዚቃ ማዳመጫ ድረገጾች ላይ እንደሚለቅ ያሳወቀው። አልበሙ ምንም እንኳን ሰዋሶ መልቲሚዲያ በተሰኘ የዘፈን አቅራቢ ድርጅት በኩል ለህዝብ ይደርሳል ተብሎ ቢነገርም በመካከል አለመግባባት ተፈጥሮ በራሱ መንገድ ወደ አድማጭ እንደሚያደርሰው ነው የተስማማው። ስምምነቱ የፈረሰው በአሳታሚው በአርቲስቱ በኩል ውል ውስጥ የተካተቱ አዳዲስ ጉዳዮች ልዩነት በመፈጠራቸው እንደሆነም ተጠቁሟል። ሁለቱ አካላቶች ከ4 ዓመት በፊት ነው ስምምነት የተፈራረሙት። ውሉን ለማደስ በነበረ ሂደት ግን አዳዲስ ሀሳቦች በመግባታቸው አለመግባባቶች ተፈጥረዋል ነው የተባለው። ሰዋሶ በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖችን በሰዋሶ መተግበሪያ ላይ እንዲጫንና ለዚህም በየዓመቱ የሚከፈል ገንዘብ በቅድመ ክፍያ ለመክፈት ፍላጎቱን ገልጿል። ይህንን ሀሳብ ግን በቴዲ በኩል ተቀባይነት ሳያገኝ መቅረቱ ነው የታወቀው። በተጨማሪም በ4 ዓመት በፊት በተፈረመው ውል ላይ ከስልክ ድምፅ ሲአርቢቲ የሚገኝ ገቢ ለሰዋሶ እንዲሰጥ የሚፈቅደውን ስምምነት ማሻሻያ እንዲደረግለት በቴዲ የቀረበው ጥያቄም ከሰዋሶ ይሁንታ አላገኝም ነው የተባለው። ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ ሁለቱም ወገኖች ውሉ በስምምነት አቋርጠውታል። ውሉ ሲፈረምም ሰዋሶ ለቴዲ አጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ የነበረ ቢሆንም የዚህን ግማሽ 25 ሚሊዮን ብር በወቅቱ ተከፍሎት ነበረ። አልበሙም እንዲወጣ ስምምነት ላይ ተደርሶ የነበረው በ4 ዓመት በፊት የነበረ ቢሆንም በተለያዩ አለመግባባቶች ምክንያት ውሉ ሊታደስ አልቻለም። በመጨረሻም ውሉ በሰላማዊ መግባባት ፈርሷል ነው የተባለው። ከ2 ሳምንት በፊት ቴዲና አሳታሚው ድርጅት ውይይት አድርገው ውሉን ለማደስ ባለመግባባታቸው ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሶ መመለሱን የአርቱ የማኔጅመንት ባልደረባ ተናግረዋል።
የአምቦ ህዝብ ጩኸቱን አሰማ፣ መንግስት የለም አለ። በተደጋጋሚ ጊዜያቶች አቤቱታችንን ብናሰማም የሰማን የለም። በጠራራ ፀሐይ ድብደባ፣ ግድያ፣ አፈና ተባብሷል በከተማችን ሲሉ ኡታቸውን እያሰሙ ይገኛሉ። በተለይም በቅርቡ በተለያዩ ማህበራዊ ሚዲያዎች ላይ የተለቀቁትን ቪዲዮችን በተመለከተ ይህ በጣም ትንሹ ነው፣ ከዚህ ባሰ በርካታ መከራና ስቃይ ውስጥ እንገኛለን ሲሉም ነው የተናገሩት። የሰው ልጅ መንግስትና ህግ አለበት በሚባልበት አገር ውስጥ እንዲህ አይነት ግፍና በደል ሲፈጸም ዝምታ መመረጡ እጅግ አሳዛኝ ነው ያሉት እነዚሁ የአምቦ ነዋሪዎች ግለሰቡ ምን እንደሚሰራም አይታወቅም፣ ግን በአንድ የባንክ አካውንት ብቻ ከ17 ሚሊዮን ብር በላይ አለው። ስራው በአምቦ ከተማ ውስጥ እየዞረ በጉልበት ገንዘብ መሰብሰብ ነው። ይህ ጨካኝ ማፊያ ከዚህ በፊት አንድ ሴት ልጅ አስገድዶ ከደፈረም በኋላ በጩቤ ወቅቶ ገድሏታል። ይህንንም መረጃው አለው ፖሊስም ሆነ የከተማው ከንቲባ። ይሁን እንጂ አንድም ነገር አልተደረገም። ፖሊስ ለጊዜው ይዞት ምንም ሳይጠይቅ ነው የለቀቀው። ከዚህ የባሰ ዘግናኝና ወንጀል የፈጸመው የተጠናከረ ማስረጃም በተከታታይ ቀርቦበታል፣ ግን ጠያቂ የለውም። ብልጽግና ሀገሪቱን የማፊያ ወንጀለኞች ያሻቸውን የሚፈጽሙ ቡድኖችን አዋቅሯል። በመላው ሀገሪቱ አካባቢዎች የተደራጁ ለብልጽግና ሽፋን የሚሰጡ በባለስልጣናት የሚደገፉ የዘረፋ ስኳዶች አሉ። ህዝቡ ከዚህ በኋላ ይህንን የግፍ አገዛዝ እምቢ ማለት አለበት። ከዚህ በላይ ምንም የሚመጣ ግፍና ጭካኔ የለም። ጨካኝ ቡድኖች መከራ ውስጥ ገብተናል ብለዋል። ይህ በማህበራዊ ሚዲያዎችና በተለያዩ የመገናኛ አውታሮች ከተለቀቁም በኋላ በዛሬው ዕለት በአምቦ ከተማ ሲንቀሳቀስ የነበረውን ይህንን አሳፋሪ የዘራፊዎች ቡድን ላይ እርምጃ ወስጃለሁ ሲል ፖሊስ ገልጿል። በአምቦ ከተማ ነዋሪዎች ላይ ድብደባና ዘረፋ ሲፈጽም የነበረው የተደራጀ ወንጀል ቡድን ወይም ጋንግስተር በጸጥታ ኃይሎች ብርቱ ክትትል በቁጥጥር መዋል ጀምሬያለሁ ሲል ነው ፖሊስ የገለጸው። ከነዚህም ውስጥ ያስኳቸው እያለ የሚናገረው 3 ዋና ዋና ተጠርጣሪዎችን በቁጥጥር ስር ያስገብቻለሁ ብሏል። እነዚህም ታከለ ደሮ ቢሩ ቻሩ ወይም ቶኩማ ካባ፣ ገመቹ ጅራታ መንገሻ በአሁኑ ሰዓት በአምቦ ከተማ ፖሊስ መምሪያ የምርመራ መዝገብ ተከፍቶባቸዋል ሲል ገልጿል። ገና ያልተያዙና የሚፈለጉ ያላቸውን ቡድኖች እየተከታተልኩ ነኝ ያለው ፖሊሳል የቡድኑ አስተባባሪ ተብሎ የሚጠራው ካሳይ ቀነኒሳ እና ግብረ አበሩ አብዲሳ ጉደታ ለጊዜው ያመለጡ ቢሆኑ ፖሊስ በየጫካውና ተሸሽገዋል በሚባሉበት ስፍራዎች ሁሉ እያደናቸው እንገኛለን ብለዋል። እነዚህ የህዝብ ሰላም ነሾች የትም ሊሸሸጉ አይገባል። በከተማ ሆነ በገጠር አካባቢ እነዚህን ግለሰቦች ያሉበትን የምታውቁ ወገኖች በአቅራቢያቸው ለሚገኘው የፖሊስ ጣቢያ ጥቆማ በመስጠት የዜግነት ግዴታቸው እንድትወጡ ጥሪ እናስተላልፋለን ሲል ፖሊስ ጠቅሷል። ይሁን እንጂ ሆን ብለው አደራጅተው ህዝቡን የሚያስጨፈጭፉ፣ የሚያዘርፉ፣ የሚያስደፍሩ ራሱ መንግስት ሆኖ እያለ ዛሬ ይህንን ማለቱ የማጭበርበር ተግባር ነው ብለውታል። ለማንኛውም የኦሮሚያ ህዝብ መንግስታቸውን ጠብቁ እያለ አብይ አህመድም ሆነ ሽመልስ አብዲሳ የሚያፌዙበትና የሚቀልዱበት ሆኖ ሊቀጥል አይገባም ሲሉ የአምቦ ነዋሪዎች ቁጣቸውን አሰምተዋል። የፖሊስ ኮማንደሯ ተገደሉ። የከምባታ ዞን ፖሊስ ባልደረባ ኮማንደር አልማዝ ዮሐንስ ናቸው። በማዕከላዊ ኢትዮጵያ ክልልና ኦሮሚያ ክልል አዋሳኝ አካባቢ በታጣቂዎች በተፈጸመባቸው ጥቃት ህይወታቸው ማለፉ የተገለጸው። እንደ ቲካቭ ኢትዮጵያ ገለጻ ከሆነ መኮንኗ የመከላከያ ዩኒቨርሲቲ ኮሌጅ ከ3 ወር በኋላ ተመራቂ የነበሩ ሲሆኑ ከመመረቃቸው አስቀድሞ በታጣቂዎች ተገለዋል። በማዕከላዊ ኢትዮጵያ ክልል የከምባታ ዞን ፖሊስ ባልደረባ የነበሩት ኮማንደር አልማዝ ዮሐንስ ለትንሣኤ በዓል ወደ ትውልድ መንደራቸው ይመጣሉ ተብሎ ሲጠበቅ ነው ጥቃት ተፈጸሙባቸው ህይወታቸው ያለፈው። የከምባታ ዞን ፖሊስ አዛዥ ረዳት ኮሚሽነር ታከሰ ለቲካፍ እንደገለጹት ከሆነ ጥቃቱ የተፈጸመው በማዕከላዊ ኢትዮጵያና ኦሮሚያ ክልል አዋሳኝ አካባቢ መሆኑንም አስረድተዋል። መኮንኗ ከዱራሜ ከተማ ተነስተው መዳረሻውን አዲስ አበባ ለማድረግ በጉዞ ላይ ሳሉ በጸረ ሰላም ኃይሎች በአሳዛኝ ሁኔታ በጥይት ተደብድበው ተገለዋል ሲሉም ተናግረዋል። ኮማንደር አልማዝ ዮሐንስ የማዕከላዊ ኢትዮጵያ ክልል መንግስት ፖሊስ ኮሚሽን ለስትራቴጂክ አመራር ስልጠና ባወጣው የመወዳደሪያ መስፈርት ተወዳድረው በማሸነፍ ነው በኢትዮጵያ ሀገር መከላከያ ዩኒቨርሲቲ ዋር ኮሌጅ ትምህርታቸውን በመከታተል ላይ የነበሩት። ከ3 ወራት በኋላም ተመራቂ እንደነበሩ ነው የተገለጸው። አሁን ወደ ውጭ ዜና እናመራለን። ጅቡቲ በኢትዮጵያና በጅቡቲ መካከል ሲደረግ የነበረው የወደብ ድርድር ያለ ውጤት መጠናቀቁ ተነገረ። የጅቡቲ መንግስት በታጁራ ወደብ ላይ ያቀረበውን የ60 በመቶ የባለቤትነት ድርሻ በኢትዮጵያ መንግስት ተቀባይነት አለማግኘቱን ነው የጅቡቲ የወደቦችና የነፃ ቀጠና ባለስልጣን አሳውቋል። እንደ ባለስልጣኑ ሰብሳቢ አቡበከር ኦማር ሃዲ ገለጻ ከሆነ ድርድሩ ሊሰናከል የቻለው ኢትዮጵያ
ከባለቤትነት ድርሻዋ በተጨማሪ የራሷ የሆነ የኮሪደር ጥያቄ በማቅረቧ እንደሆነም ገልጿል። ጅቡቲ ይህንን አማራጭ ያቀረበችው ኢትዮጵያ ከሶማሌላንድ ጋር የተፈራረማቸውን የመግባቢያ ስምምነት ተከትሎ በቀጠናው የተፈጠረውን ውጥረት ለማርገብ ቢሆንም የኮሪደር ጥያቄው ግን ስምምነቱን አፍርሶታል። ይሁን እንጂ ጅቡቲ አሁንም ለኢትዮጵያ ገቢና ወጪ ንግድ ክፍት መሆኗን በተለይም ለማዳበሪያና መሰል ስትራቴጂካዊ ጭነት ቅድሚያ መስጠቷን እንደምትቀጥልም አረጋግጣለች። ሶማሊያ ከቱርክ ጋር በመተባበር የጀመረችው የነዳጅ ፍለጋ ወታደራዊ ግንባታ ቀጠና ጂኦፖለቲካዊ ሚዛን እየቀየረ መሆኑ ተነገረ። ሶማሊያም ነዳጅ ልታወጣም ነው ተብሏል። ግዙፉ የቱርክ መርከብ ቻግሪ ቤይ ስራ የጀመረች ሲሆን ከ2 ዓመታት በኋላ ሶማሊያ በቀን 500,000 በርሜል ነዳጅ በማምረት በዓመት ከ18 ቢሊዮን ዶላር ገቢ ታገኛለች ተብሎም ይጠበቃል። በቱርክ ድጋፍ የኤፍ-16 ተዋጊ ጄቶች፣ ዘመናዊ ሄሊኮፕተሮች፣ የሳተላይት ማዕከል የታጠቀችው ሶማሊያ አልሸባብን የውስጥ አማጽያንን የመመከት አቅሟን እያጠናከረችም ትገኛለች። ሶማሊያ እነዚህን እድሎች ከተጠቀመችባቸው የቀጠናው አዲስ ጉልበት ሆና እንደምትመጣም አዝማሚያዎች እያሳያሉ። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።